ስለሚወድ እኮ ነው። ደግሞ ዛሬ ብሩክ ሌላ ሴት ይዞ መጣ። ምክንያቱም ህዝቡ ጅር 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 እያለ ቪዲዮ እንዲታይ እኮ ነው ወገኖች፣ ተመካክረው እኮ ነው። ወይኔ ጉዴ! ወይኔ ጉዴ! አንቺንም ያስረግዝሻል። እኔን ስጪ ብሎ ስላልሰጠሁት ነው ሴት የሚያጋግመዋል። እኔ ሆነ ይቅርታ ግን ውዶችዬ፣ ይቅርታ ትስቅ። እውነቴን ነው የምላችሁ። እኔን ስጭኝ ስለሚለኝ አልሰጠውም። ለዛ ነው እናንተ ስለምትሰጡት እናንተ ጋር የሚመጣው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይን አለም ላይ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ ማለት ነው። መጨረሻ ላይ ሲወጡ ቻው እንወድሻለን ብሎ ወጣቁ። ይህንንም እያያችሁ እናንተ ተጣልተዋል ትላላችሁ። ጎበዞች ናቸው። ኧረ ኮስተር ብዬ ላውራ ውዶችዬ፣ ሰላም ለእናንተ ይሁን ብያችኋለሁ ማለት ነው። እና በዛሬው ቪዲዮ ምን አያችሁ? ምን ተረዳችሁ? እየተመካከሩ እንዴት እንደሚሰሩ እኮ ማለት ነው። የእውነቴን ነው የምላችሁ፣ እየተመካከሩ ነው የሚሰሩት። አሁን ደግሞ ይች ልጅ ይዞበት የመጣው ምክንያት ቪው ነው። አያችሁ፣ ትናንትና አያችሁ፣ በሀይሚ ቤት ቪዲዮ ተለቀቀ ዛሬ ማለት ነው። አያችሁ፣ ለምን ታላችሁ? ተመካከሩ እየሰሩ ያሉት ማለት ነው። ይች ደግሞ እንግዲህ አመጣጧ ኢንስታግራም ላይ ይቻታለች ልጅ። በነገራችን ላይ ተታች እሱ ራሱ ላይክ አርጎ ምናምን ቪዲዮዋን አይቻለች ልጅ ማለት ነው። ምኑም አይደለችም። ይቺ ደግሞ ለመስራት ነው የመጣችሁ። አለቀ። ይሄ ነው ለመስራት ነው የመጣችሁ። እውነቱን ስነግራችሁ ግን እንደዚህ አይነት ነገር ሲሰሩ በጣም ቪው አላቸው፣ እይታ አላቸው። ገባችሁ? ሰሞኑን አሪፍ እየሰሩ ነው። ይሄንን አንድ ወር በደንብ እየሰሩ ስለሆነ አሁንም ለዛ ነው ማለት ነው። ብሩኬ ነው የበጎች ራስ ምታት ወንክ እንኮ ብሩኬ፣ ምን ይሻላል ግን? ቲክቶክ ላይ ይዘገዝጋሉ። አዳሜ እንቅልፏን ትታፏን ከፍታ ቲክቶክ ላይ ብሩኬና የምን እየዘገዘጉ ማለት ነው። ቲክቶክ ላይ አዳሚ አፏን ከፍታ እንቅልፏን አታታመሻለች ከሌሊቱ እስከ 4 ሰዓት እስከ 5 ሰዓት። እኔ እውነቴን ነው ሳልስቅ ላውራችሁ። እናንተ ግን ማለት ነው እዚህ ሀገር የምትሰሩ አንዳንድ በጎች እህቶቼ በኢየሱስን ቲክቶክ ላይ የእነሱን ፎቶ ይዛችሁ ቁጭ ብላችሁ 4 ሰዓት ተሌሊቱ 5 ሰዓት ድረስ 4 ሰዓት ድረስ አይናችሁን ፍጥጥ አርጋችሁ ስታወሩ የምታመሹት ምን ልታገኙ ነው? ግን በመድኃኒዓለም የሰው ልጅ ይፍጨረጨራል። ከስራው ሌላ ገቢ የሚያገኝበት ምንጭ ይፈልጋል። እናንተ 24 ሰዓት አይናችሁን አሳምማችሁ ስልካችሁን አደንዛችሁ፣ ኧረ በስመ አብ! ኧረ እናንተ ሴት ተለየ ነው። ይኸው እነሱ እኮ ስራቸውን ለመስራት ነው የመጡት ማለት ነው። ዛሬም እንደዚህ በቃ ይኸው በሀይሚ ቤት ነው የተለቀቀው ቪዲዮ፣ አለቀ። እናንተ አይገባችሁም። በጎች ስትባሉ ደስ ይላችኋል እንዴ? በመድኃኒዓለም እነሱ እኮ አንዲ ናቸው። ሲጀመር ብሩኬ ቤቱ እኮ አድሮ ነው ጠዋት ልጅቷን ሊያመጣ ቪዲዮ ለመስራት ይሄድ። እኔ ሳቄን አልቻልኩም። በጣም ነው የሳቁት። ወይ ብሩኬ እንመጣጠናለን አለ። አይ ትዳር የፈጣሪ ስጦታ እንጂ ምርጫ አይደለም። ምርጫ ቢሆን ሁሉም አሰበበት ይደርስ ነበርና ብሩኬ ታስቃለህ። አንዳንዴ በጎችን አስጨዋ አንጫጫቸው። በነገራችሁ ላይ በደንብ መንጫጫት ያንጫጫችሁ በደንብ በጎች አንጫጫችሁ። ስራችሁን አሰታችሁ፣ ስራ ፈታችሁ አይደል ተዘልፋችሁ የምታመሹት። ስለዚህ ይገርማል። እናንተም ለምን ስራ ትፈጥሩም? እውነቴን ነው። ማርያምን ስራ ስሩ፣ ስራ ፍጠሩ። የምሬን ስራ ፍጠሩ ለራሳችሁ ነገ የምትቀየሩበት። ቲክቶክ ላይ እንደዚህ የእነሱን ፎቶ ይዛችሁ ብላችሁ ከምታመሹ የራሳችሁ የሆነ ነገር የላችሁ የምታካፍሉት
ለህዝብ የምታስተምሩት ለህዝብ ትምህርት የምትሰጡት በራሳችሁ ሚዲያ አታስተላልፉበትም? ነገ የምትሰሩትን ስራ ተዚህ ሂዳችሁ ምን እንደምትሰሩ ምን መስራት እንዳለባችሁ የምትመካከሩት ምክር የላችሁም እንዴ? እነሱ እኮ የወር ደመወዛቸውን እያበሰሩ ነው። እናንተ ግን እዚህ ጋር ዝም ብላችሁ እንቅልፋችሁን አታቸው። የኛ ጀግና አንድ ግጥም አይቸረ በቲክቶክ ልቤ ፍርስ ብሏል። የሆነ ግጥም ሰምቼ እሷ እኮ ዛሬ ልቤ ለሞኛል። ለማንኛውም ይመቻችሁ፣ ጥሩ ነው። ብሩክ ያን አልተቻልክም እናቴ፣ ደግ አደረክ። ስራ አባቴ፣ ለሀይሚም ጥቅም ነው ለአንተም ጥቅም ነው። ስራ አባቴ፣ የተንጫጫ እንጫጫ ስራ። አብረሽ ድንጋይ ቢሉት ምን ቢሉት ምን ቢሉት ምን ቢሉት ምን ቢሉት ምን ቢሉት 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 ብግር የማይል አብርሽ ማለት ነው። አያችሁ፣ አላማው ግቡ እየደረሰ ነው። ማንንም አይሰማም። ብሩኬም አሁን ልክ እንደ አብርሽ ነው የሆነው። ማንንም አይሰማም። በቃ አይበገር ይሆኗል። በፊት በጣም ይፈራ ነበረ። በፊት ታያችሁ፣ በጣም ይፈራ ነበር ብሩኬ ከሚባል በላይ። አሁን ግን ይኸው አሁን አለቀ። የምን መበገ የምን እንትን ማለት የምን የምር እኮ ነው። የምን መበገር የምን በቃ ስራውን ብቻ ነው የሚያሯሩጠው። እናቴ ይቺ 300 የሃይሚ 300 እና የሱ 350 በቃ ይቺ ታልሞሉ አያቆሙትም። ይሄን ስራ ቢያቆሙትም ራሱ ትንሽ ቆይተው ይጀምሩታል። የሚያገኙበትን ነገር ስለሆነ መስራት የሚፈልጉት ያው የሚተውት አይመስለኝም። ለማንኛውም እንግዲህ ቻሉት ውዶች፣ ይሄ ለማለት ነው የመጣሁት። አመሰግናለሁ። መልካም ምሽት። ባይ ባይ። ፈታ በሉበት።